ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በእያላችሁበት ይድረሳችሁ። እንግዲህ እንደተለመደው ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን። ቪዲዮ ይመቻችኋል? ተዘጋጅታችኋል? ፈተና እየደረሰ ነው አይደል? እነዚህ አሁን የጠየቅኳቸው ጥያቄዎች የታግ ኩዌስችን ምሳሌዎች ናቸው። ዛሬ ስለ ታግ ኩዌስችን ነው የምናየው ማለት ነው። ታግ ኩዌስችንስ አር ሾርት ፍሬዝስ added at the end of statement ታግ የሚደረጉ ናቸው to turn statement into question ማለት ነው። ሜን ቨርቡን ሪፒት ከማድረግ ይልቅ የቨርብ ቱ ቢ ፎርሞችን እና እንዲሁም other auxiliary ቨርቦችን ወይም ሞዳል ቨርቦችን ተጠቅመን የምንፈጥረው ጥያቄ ነው ማለት ነው። ምሳሌዎችን ለማየት ያክል you came by train didn't you በባቡር ነው የመጣኸው አይደል እንዴ? ሌላ ምሳሌ it is very windy today ዛሬ በጣም ንፋስ አለ አይደል እንዴ? You can meet me at the station can't you ስቴሽኑ ጋር ልታገኘን ትችላለህ አትችልም እንዴ? You couldn't give me a ride could you she has already eaten lunch hasn't she ስለዚህ እዚህ ጋር መጨረሻ ላይ በቦል የተቀመጡት ሁሉም ታግ ኩዌስችን ናቸው ማለት ነው። እዚህ ጋር ተገቢ የሚሆነው ጥያቄ didn't ከየት አመጣኸው? እዚህ ጋር you came by train ያልከው እዚህ ጋር didn't you ለምን አልከኝ? ይሄ ለምን ሆነ? እዚህ ጋር isn't it የሚለው እንዴት መጣ? እንግዲህ እነዚህንና ሌሎችንም በጣም ብዙ የሆኑ ሩሎችን አብረን እናያለን ማለት ነው። እንግዲህ የታግ ኩዌስችን የሩሎች ሁሉ ሩል የሆነው ሩል ይሄ ነው። እሱ ምንድነው? ስቴትመንቱ ፖዚቲቭ ከሆነ ታግ ኩዌስችኑ ዩዥዋሊ ኔጌቲቭ ነው የሚሆነው ነው። ፖዚቲቭ ስቴትመንት ኔጌቲቭ ታግ ኩዌስችን ማለት ነው። ለምሳሌ you told him didn't you ነግረዋል አይደል እንዴ? ስለዚህ ስቴትመንቱ ፖዚቲቭ ነው፣ ታግ ኩዌስችኑ ኔጌቲቭ ነው ማለት ነው። ሌላው ደግሞ ስቴትመንቱ ኔጌቲቭ ሲሆን ታግ ኩዌስችኑ ዩዥዋሊ ፖዚቲቭ ነው የሚሆነው ነው። ይሄንን ደግሞ የምንጠቀመው to seek confirmation ወይም contradiction ነው ማለት ነው። ለምሳሌ you didn't tell him did you አልነገርከውም ነገርከው እንዴ አይነት ጥያቄ ማለት ነው። እንግዲህ in conclusion positive statement negative tag question negative statement positive tag question ይሆናል ማለት ነው። ይሄ ቁልፍ የሩሎች ሁሉ ሩል ነው። ይሄንን ታስታውሱ። አሁን ወደሚቀጥለው እናልፋለን። ጀነራል የሆነ ሩል ነው። use of auxiliary verbs in tag questions ነው። በታግ ኩዌስችን ውስጥ we typically use auxiliary verbs ታግ ኩዌስችንስ typically use auxiliary verbs ነው። ለምሳሌ verb to do does did verb to be is are was were verb to have has had እንዲሁም ደግሞ ሞዳል ቨርቦች will would can could may might must should የሚሉትን እንጠቀማለን depending on the tense ማለት ነው። ዋናው ነጥብ ታግ ኩዌስችን ውስጥ የምንጠቀመው auxiliary verb ስቴትመንቱ ውስጥ ካለው auxiliary verb ጋራ ተመሳሳይ መሆን አለበት ነው። ለምሳሌ he can swim ካልን እዚህ ጋር ያለው auxiliary verb ማን ነው? ይሄ ሞዳል verb ነው። can ነው። እዚህ ጋም እሱኑ ነው መጠቀም ያለብን ነው። he can swim ይሄ ፖዚቲቭ ስቴትመንት ነው። ከዛ ታግ ኩዌስችኑ ኔጌቲቭ ነው የሚሆነው can't he እንላለን ማለት ነው። they should live shouldn't they እዚህ ጋር ይሄ auxiliary verb አለ should ሞዳል verb should ማለት ነው። ከዛ እሱኑ መልሰን እንጠቀማለን ማለት ነው። ሌላ ልብ እንድትሉት የምፈልገው ነገር በታግ ኩዌስችን ውስጥ ኮንትራክሽንን ነው የምንጠቀመው ነው። እሱም ምንድነው? is not የሚለውን isn't are not የሚለውን aren't did not የሚለውን didn't have not የሚለውን haven't እና እንዲሁም ሌሎቹን እንደዚህ ያሳጥረን ነው የምንጠቀመው የሚለውን እንድታቁ ነው። እንግዲህ ወደሚቀጥለው እናልፋለን። አሁን ሩል ነምበር 1ን እናገኛለን ማለት ነው። use pronouns for people not proper names አሁን ለምሳሌ ቲቲና ቱቱዬ የሚል ካለ እነሱ፣ ግርማ የሚል ካለ እሱ፣ ሜሪ የሚል ካለ እሷ፣ እንደዛ ነው መጠቀም ያለብን ማለት ነው። ሌላው ደግሞ ታግ ኩዌስችኑ ላይ ያለው ስም የስቴትመንቱን ሳብጀክት ነው ሪፈር የሚያደርገው የሚለውን እንድታቁ ነው። እስኪ ምሳሌዎችን እኒ ቶም and ሳራ are here ብል ታግ ኩዌስችኑ መሆን ያለበት አረንት ዘይ ነው እንጂ አረንት ቶም and ሳራ አይሆንም ማለት ነው። ቶም and ሳራ የሚለውን በፕሮናውንስ መተካት አለብን ማለት ነው። በዘይ ነው የሚተኩት ማለት ነው። ስለዚህ ቶም and ሳራ are here ካልን አረንት ዘይ እንላለን ማለት ነው። ሌላው ደግሞ ሜሪ is a doctor ካልኩኝ ሜሪ የሚለውን በሺ ተካና isn't ሺ ላለው ማለት ነው። ሺ የሚለው ሪፈር የሚያደርገው ማንን ነው ማለት ነው? ሜሪን ነው ማለት ነው። ዘይ የሚለው እዚህ ማንን ነው ሪፈር የሚያደርገው? ቶም እና ሳራን ነው ማለት ነው።
ሩል ነምበር 2 እናገኛለን ማለት ነው። ሰብጀክት ቨርብ አግሪመንትን በተመለከተ ነው ማለት ነው። the verb in the tag question must agree with the subject of the statement ቨርቡና ሳብጀክቱ አግሪ ማድረግ አለባቸው ነው። ስለ ሳብጀክት ቨርብ አግሪመንት ከፈለጋችሁ ሙሉ ቪዲዮ ሰርቼ 30 ሩሎችን ቪዲዮ ለቅቄያለሁ እዚሁ ቻናል ላይ ታገኙታላችሁ እሱም ማየት ትችላላችሁ ማለት ነው። ለአሁኑ ግን if the subject is singular the verb in the tag question should be singular subject singular verb መሆን አለበት። if the subject is plural the verb should be plural ማለት ነው። ሰብጀክቱ plural ከሆነ ቨርቡም plural መሆን አለበት ነው። ምሳሌዎችን ለማየት ያክል she likes coffee አሁን እዚህ ጋር ላይክስ የሚለው ይሄ አረፍተ ነገር ሲምፕል ፕሬዘንት መሆኑን ያሳያል። ኤስን ጨምሮ ላይክስ የሚለው ሲንጉለር ቨርብ ነው። ስለዚህ እዚህ ጋር መግባት ያለበት ሲንጉለር ቨርብ ነው። ለሲምፕል ፕሬዘንት ጥያቄ ስንጠይቅ የምንጠቀመው ቨርብ ቱ ዱዎችን ነው። ዳዝንት ሺ ይሆናል ማለት ነው ትክክለኛው። ሌላ ምሳሌ ለመስጠት ያክል እዚህ ጋር ደግሞ ፕሉራል ነው። ስለዚህ they like coffee don't they እዚህ ጋር like የሚለው ፕሉራል ነው። ለሲምፕል ፕሬዘንት ኬዝ ቨርቡ ቨርብ 1 ከሆነ ያ ቨርብ ፕሉራል ነው ማለት ነው። ፕሉራል ቨርብን እንጠቀማለን ማለት ነው። ስለዚህ እዚህ ጋር የተጠቀምነው ኦክሲለሪ ቨርብ ዱ ፕሉራል ፎርም ነው ማለት ነው። ሌላ ምሳሌ ለማየት ያክል ሳራ has already eaten her lunch hasn't she እዚህ ጋር has አለ ሳራ ስለሆነ ማለት ነው ሲንጉለር ሰብጀክት ስለሆነ። እንደዚህስ ቢሆን ግርማ እንደ ቤቲ ካልኩኝ እዚህ ጋር መጠቀም ያለብኝ have ነው እዚህ ጋር መጠቀም ያለብን haven ነው ማለት ነው። ኔጌቲቭ ሲሆን ደግሞ haven'ትን እንጠቀማለን ማለት ነው። እስኪ ይሄንን ኦርጋናይዝድ በሆነ መልኩ በዚህ መልኩ ፕሬዘንት ላድርግላችሁ። ለፕሬዘንት ሲምፕል ስቴትመንቱ ለነዚህ ሰብጀክቶች ቨርብ 1ን ይወስዳል ለፕሉራል እና ለአይ ቨርብ 1ን ወይም ቤዝ ፎርም ኦፍ ዘ ቨርብን ይወስዳል። ለሲንጉለር ሳብጀክት ወይም ለነዚህ ቨርብ 1 ፕላስ ኤስ ወይም ኢኤስን ይወስዳል ማለት ነው። ኤስ ወይም ኢኤስን ከጨመረ ቨርብ ሲንጉለር ሆነ ማለት ነው። ናውን ከሆነ ግን ፕሉራል ሆነ ማለት ነው። ቨርብና ናውን ፕሉራል ፎርሜሽናቸው የተገላቢጦች ነው። ስለዚህ እነዚህን ፕሬዘንት ሲምፕል ስቴትመንቶች ወደ ታግ ኩዌስችን ስንቀይር እንዴት ይሆናል ማለት ነው? ለነዚህ ሰብጀክቶች ዱ ወይም ዱ ኖት እንዳስፈላጊነቱ ማለት ነው። እንዲሁም ደግሞ ለነዚህ ዳዝ ወይም ዳዝ ኖት ከዛ ጥያቄ ምልክት ይገባል ማለት ነው። ይሄንን በዚህ መልኩ እንድትረዱ ፈልጋለሁ። ወደሚቀጥለው ስንሄድ ፕሬዘንት ፐርፌክትስ ከሆነ ካልን ለነዚህ ሰብጀክቶች ሃፍ ፕላስ ቨርብ 3 ይሆናል። ለነዚህ ደግሞ ሃስ ፕላስ ቨርብ 3 ይሆናል ማለት ነው። ኩዌስችኑ ወይም ታግ ኩዌስችኑ ውስጥ መሆን ያለበት ካልን ለነዚህ ከሆነ እንደምታውቁት ሃቭ ነው። ለነዚህ ከሆነ ሃዝ ነው የሚሆነው ማለት ነው። ኔጌቲቭ ከሆነ ኖትን መጨመር ያስፈልገናል እንጂ በአጠቃላይ እንደዚህ ነው። ከዛ ታግ ኩዌስችኑ ላይ ጥያቄ ይገባል ማለት ነው። እንግዲህ እነዚህም በዚህ መልኩ እንድትረዱ ፈልጋለሁ። ቅድም እንደነገርኳችሁ ስለ ሰብጀክት ቨርብ አግሪመንት 30 ሩሎችን ኮምፕሊት ጋይድ ሰርቼ ቪዲዮ ለቅቄ ያለው እሱም ማየት ትችላላችሁ። ወደሚቀጥለው ሩል እናልፋለን። ወደሚቀጥለው ሩል አለፍን። ሩል ነምበር 3 statements with let's ይላል። for suggestions starting with let's the tag question is always shall we በlet's ለሚጀምር suggestion tag questionኑ ነው የሚሆነው shall we ነው የሚሆነው ማለት ነው። በነገራችን ላይ እቺ let's ማለት የምን አብሪቬሽን ናት ወይም የምን ኮንትራክሽን ናት? let's የሚለው let us የሚለውን አሳጥረን ስንጽፍ ነው ማለት ነው። it expresses suggestions invitations group actions ማለት ነው። ምሳሌዎችን ለማየት ያክል let's grab some lunch shall we ስለዚህ ታግ ኩዌስችኑ shall we ነው ማለት ነው። let's study together shall we let's go shall we let's dance shall we ወደሚቀጥለው ሩል እናልፋለን። ቀጥሎ ሩል ነምበር 4ን እናገኛለን። statements with auxiliary verbs auxiliary verbs የሚባሉት ደግሞ verb to beዎች verb to haveዎች verb to doዎች ሞዳል ቨርቦች የመሳሰሉት ናቸው ማለት ነው። እንግዲህ ቅድም እንዳልነው when the main statement contains an auxiliary verb main statement to auxiliary verb የያዘ ከሆነ you use that same auxiliary verb in the tag question ያንኑ auxiliary verb ነው tag question ውስጥ መጠቀም ያለብን የሚል ነው። ቅድም ይሄንን ሩል አይተን ነበረ በድጋሚ ያመጣሁት። አሁን ወደ ዲቴሎቹ መግባት ስለፈለኩ ነው። ለምሳሌ present simple የverb to be
ፎርሞች እነማን ናቸው? እነዚህ ናቸው ማለት ነው። ለምሳሌ ፖዚቲቭ ስቴትመንት ላይ he is happy እዚህ ጋር is አለ። ስለዚህ እዚህ ጋርም isን መጠቀም አለብን ማለት ነው። እዚህ ጋር ስቴትመንቱ ፖዚቲቭ ነው፣ እዚህ ጋር ኔጌቲቭ መሆን አለበት ማለት ነው። ኔጌቲቭ ስቴትመንትን እንውሰድና they aren't ready ይላል። are they ብለን እንጠይቃለን ማለት ነው። ተመሳሳይ auxiliary verb ተጠቅመን ማለት ነው። present simple ሆኖ የverb to do ቫሪዬሽኖች ደግሞ ለፕሉራል ሰብጀክት do ነው፣ ለሲንጉላር ሰብጀክቶች does ነው፣ ቅድም እንዳየነው ማለት ነው። እስኪ ፖዚቲቭ ስቴትመንቱን እኒ you like coffee ቡና ትወዳለህ። ይሄ present simple ነው። ይሄ ስቴትመንት ፖዚቲቭ ነው። ፕሉራል verb ስለሆነ ፕሉራል ፎርም ኦፍ verb to do ተጠቅመን don't you እንላለን ማለት ነው። ሌላው ምሳሌ ደግሞ she speaks French እዚህ ጋር ሰብጀክቱ ምንድነው? she ናት፣ ሲንጉላር ነው። ቨርቡም እዚህ ጋር speaks ይላል፣ እዚህ ጋር የስን ጨምሯል፣ ሲንጉላር ቨርብ ነው። ስለዚህ እዚህ ጋር መጠቀም ያለብን verb to do ፎርም doesn't ነው ማለት ነው። እዚህ ጋር ኔጌቲቭ መሆን ስላለበት ደግሞ doesn't she እንላለን ማለት ነው። they speak Japanese ካልኩኝ ይሄ verb ፕሉራል ነው። ስለዚህ ፕሉራል ፎርም ኦፍ verb to do መጠቀም አለብኝ ማለት ነው። ቅድም ያሳየዋችሁን ጀነራል ሩል ትከተላላችሁ ማለት ነው። ቀጥሎ የምናየው ደግሞ ኔጌቲቭ ስቴትመንት ነው። she doesn't speak French does she ኔጌቲቭ ስቴትመንት ሲሆን ችግር የለውም። ለምን ኦሬዲ የverb to do ፎርሙ እዚህ ጋር ስለገባ እሱኑ እዚህ ጋር እንጠቀማለን ማለት ነው። ሌላ ምሳሌ ለመስጠት ያክል we don't eat pork do we እዚህ ጋር ኦሬዲ do አለ፣ ስለዚህ እሱኑ እንጠቀማለን ማለት ነው። ወደሚቀጥለው እናልፋለን። still under rule number 4 ነው ያለነው። rule number 4 ስል ፓስት ሲምፕልስ ከሆነ ፓስት ሲምፕል ሆኖ የቨርብ ቱ ቢ ፓስት ፎርሞች እነማን ናቸው? was ወይም were ነው ማለት ነው። ሰብጀክቱ ሲንጉላር ከሆነ wasን፣ ሰብጀክቱ ፕሉራል ከሆነ wereን እንወስዳለን ማለት ነው። ምሳሌዎችን እንይ እስኪ ፖዚቲቭ ስቴትመንት ላይ ማለት ነው። she was late ካልን እዚህ ጋር was አለ፣ ስለዚህ እሱኑ መጠቀም አለብን ማለት ነው። ኔጌቲቭ ስቴትመንት ለማየት ያክል እዚህ ጋር ሰብጀክቱ ፕሉራል ስለሆነ weren't ተጠቀምን፣ they weren't there were they እሱኑ ተመሳሳይ auxiliary verb ተጠቀምን ማለት ነው። እንግዲህ ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ደግሞ ፓስት ሲምፕል ሆኖ ፖዚቲቭ ስቴትመንት ሲሆንና auxiliary verb ሳይኖር ሲቀር ዲድን እንጠቀማለን የሚል ነው ማለት ነው። በምሳሌ ባስረዳችሁ በጣም አሪፍ ይመስለኛል። ፖዚቲቭ ስቴትመንቱ ምንድነው የሚለው? they went to the park ወደ ፓርኩ ሄዱ፣ ሰብጀክት ፕላስ verb to ማለት ነው። ይሄንን ወደ ጥያቄ ለመቀየር ዲድን ነው መጠቀም ያለብን። ለምን? እዚህ ጋር verb to ነው። verb to form of verb to do ደግሞ did ነው። ስለዚህ didn't they እንላለን ማለት ነው። they went to the park didn't they እንላለን ማለት ነው። ስለዚህ ሰብጀክት ፕላስ verb to ከሆነ እና ፖዚቲቭ ስቴትመንት ከሆነ የምንጠቀመው ታግ ኩዌስችን ለሁሉም ሰብጀክት did ነው ማለት ነው። ሌላ ምሳሌ ለመስጠት ያክል she went to the park didn't she ይሆናል ማለት ነው። ለፕሉራልም ለሲንጉላርም didn't ተጠቀምን ማለት ነው። ስለዚህ ሰብጀክት ፕላስ verb to ሲሆን ለሁሉም ሰብጀክቶች didn'ትን እንጠቀማለን ነው። ኔጌቲቭ ስቴትመንት ሲሆን ችግር የለውም። ለምን? ኦሬዲ didn't እዚህ ጋር ስለሚገባ እሱኑ እዚህ ጋር እንጠቀማለን ማለት ነው። he didn't call did he እንላለን ማለት ነው። በነገራችን ላይ ከዲድ ቀጥሎ ሁሌ መምጣት ያለበት verb 1 ነው። ስለዚህ he didn't called አንልም፣ he didn't call ነው የምንለው። ወደሚቀጥለው ሩል እናልፋለን። አሁንም ሩል ነምበር 4ን እያየን ነው። አሁን ደግሞ የምናየው ፕሬዘንት ፐርፌክት ኬዝ ነው። በፕሬዘንት ፐርፌክት ኬዝ ሰብጀክቱ ሲንጉላር ከሆነ has፣ ሰብጀክቱ ፕሉራል ከሆነ haveን ስለሚጠቀም እነሱኑ መልሰን እንጠቀማለን የሚለውን ለማሳየት ነው። ፖዚቲቭ ስቴትመንት ከሆነ you have finished ስለዚህ haven't you እንላለን። she has finished hasn't she እንላለን ማለት ነው። ኔጌቲቭ ስቴትመንትም ከሆነ እዛ ውስጥ ስለሚኖሩ እነሱኑ ደግመን እንጠቀማለን። ከባድ አይደለም ማለት ነው። ቀጥሎ የምናየው ፓስት ፐርፌክት ነው። ፓስት ፐርፌክት ደግሞ ነገሮችን ቀለል ያደርግልናል ማለት ነው። ለምን? ፓስት ፐርፌክት ማለት ሰብጀክት ፕላስ had ፕላስ verb 3 ስለሆነ ለሁሉም ሰብጀክቶች hadን ነው የምንጠቀመው ማለት ነው። በጣም ቀላል ነው። ፖዚቲቭ ስቴትመንቱ they had left ቢሆን ታግ ኩዌስችኑ
hadn't they ይሆናል ማለት ነው። she had left ቢሆንም ሲንጉለር ቢሆንም hadn't ነው የምንጠቀመው። ስለዚህ እሱኑ ተመሳሳይ hadn't she ብለን እንጠይቃለን ማለት ነው። ኔጌቲቭ ስቴትመንትም ከሆነ hadn't ነው የምንጠቀመው። እዚህ ጋም hadn't ነው የምንጠቀመው ማለት ነው። እዚህ ጋር ምንም ከባድ ነገር የለውም። ወደሚቀጥለው እናልፋለን። ቀጥሎ ሩል ነምበር 4 ስር ፊውቸር ሲምፕልን እናያለን። እዚህ ጋር ልብድትሉት የምፈልገው ነገር will not የሚለው ወደ won't ያጥራል ማለት ነው። ፖዚቲቭ ስቴትመንቱ you will help የሚለው won't you በሚለው ታግ ኩዌስችን ይመጣል ማለት ነው። ኔጌቲቭ ስቴትመንት ደግሞ she won't forget will she ይሆናል ማለት ነው። በነገራችን ላይ ለፊውቸር ሲምፕልም ለሁሉም ሰብጀክት ፕሉራል እና ሲንጉለር ማለት ነው will ስለሚሆን ነገሩ ቀላል ይሆንልናል ማለት ነው። ሌሎች ሞዳል ቨርቦች ለምሳሌ እነዚህ ማለት ነው እነሱኑ መልሰን ስለምንጠቀም ይሄም ነገሩን ቀለል ያደርግልናል። እያንዳንዱን ሂዱበት እናንተ ከፈለጋችሁ። እኔ ግን ወደ ሩል ነምበር 5 መጣለው ማለት ነው። ሩል ነምበር 5 ብዙ ጊዜ ፈተና ላይ ትመጣለች። ኤክሴፕሽናል ኬዝ ናት፣ ይወዷታል ፈተና አውጪዎች። ይሄ ሩል ደግሞ statements with I amን የተመለከተ ነው ማለት ነው። use aren't I in tags to mean I am not። ይሄ common exception ነው፣ ይወደዳል ፈተና ላይ ብያችኋለሁ። በምሳሌ ላስረዳችሁ። I am late ካልኩኝ aren't I ነው እንጂ ምለው amn't I አልልም ማለት ነው። እዚህ ጋር verb to be ፎርም ቢኖርም ይሄንን አልጠቀምም። ይሄኛውን ነው መጠቀም ያለብን። ለምሳሌ I am on time aren't I ነው እንጂ ምለው amn't I አልልም ማለት ነው። ስለዚህ አሁን ያልኩትን I am on time amn't I ካይደለም ማለት ነው። I am helpful aren't I ነው እንጂ ምለው amn't I አልልም ማለት ነው። ነገር ግን ለኔጌቲቭ ስቴትመንት እሱኑ ራሱን መልሰን እንጠቀመዋለን ማለት ነው። I am not mistaken አልተሳሳትኩም አይደል ለማለት I am not mistaken am I እንላለን ማለት ነው። እዚህ ጋር ፖዚቲቭ ሲሆን ችግር የለበትም ማለት ነው። እንግዲህ ይሄንን በዚሁ እናልፈዋለን። ወደሚቀጥለው ሩል ስንመጣ ሩል ነምበር 6 እናገኛለን። statements with indefinite pronouns 6.1 somebody nobody everybody anyone no one someone ለሚሉት use they as the pronoun in the tag question ነው። ምሳሌዎችን ብናይ ነገሮችን ቀለል ያደርግልናል። somebody knocked ካልን ይሄ knocked የሚለው verb to ነው። ስለዚህ tag questionአችን በዲድ መጀመር አለበት። ዲድን they እንላለን ማለት ነው። somebody ለሚለው they የሚለውን pronoun እንወስዳለን ማለት ነው። የሚቀጥለውን ምሳሌ ብናይ nobody came did they ይሆናል ማለት ነው። nobody ለሚለው tag questionኡን they በሚለው pronoun እንተካዋለን ነው። ነገር ግን ይሄ ስቴትመንት ፖዚቲቭ ነው ኔጌቲቭ? it's negative nobody ስለሚል ኔጌቲቭ ነው እና እዚህ ጋር tag questionኡ ፖዚቲቭ መሆን አለበት ነው። ይሄ ስቴትመንቱ nobody came የሚለው ማንም አልመጣም እያለ ነው። ኔጌቲቭ ስለሆነ tag questionኡ ፖዚቲቭ መሆን አለበት ነው። ብዙ ጊዜ ብዙ ተማሪዎች ይሸወዳሉ በዚህ። ይሄንን ልብ በሉ። ወደሚቀጥለው እናልፋለን። everyone is here aren't they እንላለን። ለምን? እዚህ ጋር they ስለሆነ ፕሮናውናችን እዚህ ጋር is ቢኖርም ይሄንን ፕሮናውን ተከትለን እዚህ ጋር ከዚህ ጋር የሚሄደውን aren't ነው የምንጠቀመው ማለት ነው። ቅድም ያለውን ሩል አፈረስን ማለት ነው። no one has seen it ይሄም ኔጌቲቭ ስቴትመንት ነው። ፖዚቲቭ tag question ይፈልጋል ማለት ነው። እዚህ ጋር no one የሚለው ማንም የሚል ስለሆነ ሲንጉለር ነው has እንወስዳለን። ነገር ግን ወደ tag question ስንቀይረው የno one tag questionኡ ፕሮናውኑ they መሆን ስላለበት እዚህ ጋር haveን እንወስዳለን ማለት ነው። ወደሚቀጥለው ምሳሌ ስንመጣ everybody can take it ይላል። can ስላለ canን ራሱን እንጠቀማለን ማለት ነው። ወደሚቀጥለው ሰብ ሩል እናልፋለን። ሩል ነምበር 6 nothing something everything anything ከሆነ ምንድነው የምንጠቀመው? it የሚለውን ፕሮናውን ነው የምንጠቀመው ማለት ነው። ለነገር ስለሆነ nothing የሚለው ምንም ማለት ነው። ስለዚህ ኔጌቲቭ ትርጉም ነው ያለው። እስኪ ምሳሌዎችን እንይ። something smells good smells የሚለው እዚህ ጋር yes አለች። ስለዚህ ይሄ እዚህ ጋር smells የሚለው ሲንጉለር ቨርብ ነው። ስለዚህ ለፕሬዘንት ኬዝ ሲንጉለር ቨርብ ዳዝን እንጠቀማለን። እዚህ ጋር ያለው ስቴትመንት ፖዚቲቭ ስለሆነ tag questionኡ ኔጌቲቭ መሆን አለበት ማለት ነው። ቀጥሎ ያለው አረፍተ ነገር ደግሞ nothing happened ምንም አልተከሰተም፣ ምንም አልተፈጠረም። እዚህ ጋር ምንም አልተፈጠረም የሚለው ኔጌቲቭ ነው። tag questionኡ ፖዚቲቭ መሆን አለበት ማለት ነው። did it ይሆናል። ለምን? happened የሚለው verb to ስለሆነ በሲምፕል ፓስት ጊዜ ኦክሲለሪ ቨርብ ከሌለን እዚህ ጋር ዲድን መጠቀም አለብን ብለን ቅድም ሩል አይተናል። ወደሚቀጥለው አለፍን። everything is ready
isn't it ይሆናል ማለት ነው። በኤቭሪቲንግ በኢት ተተካ ማለት ነው። everything makes sense እዚጋ makes የሚል አለ እዚጋ auxiliary verb is ስላለ እሱኑ ተጠቀምን። በዚህኛው ኬዝ ግን ሲንጉለር verb ነው። ይሄንን ሲንጉለር verb በዳዝ መተካት አለብን ማለት ነው። everything makes sense doesn't it እንላለን ማለት ነው። anything left behind will be discarded will ስላለች እሷኑ እንጠቀምና want it እንላለን ማለት ነው። እንግዲህ እስካሁን እየገባችሁ እንደሆነ ተስፋ አደርጋለሁ። ወደሚቀጥለው ሩል እናልፋለን። ሩል ነምበር 7 ኢምፐራቲቭ ሴንቴንስስ ኮማንዶችንና ሪኩዌስቶችን የምናይበት ነው ማለት ነው። for commands and tag questions for commands the tag question is often will you ይሆናል ማለት ነው or want you ይሆናል ማለት ነው። can you and could you are also possible in cases of strict ኮማንድስ ማለት ነው። ይሄ ትንሽ የተንዘባዘበ ነገር ነው። ለምን የኮማንዱ ስትሪክትነስ እዚህ ጋር የምንጠቀመውን ታግ ኩዌስችን ሊቀይረው ስለሚችል ማለት ነው። ለማንኛውም ምሳሌዎችን ለማየት ያክል close the door ካልኩኝ will you ነው መሆን ያለበት ማለት ነው። ፖዚቲቭ ስቴትመንት እዚህም ፖዚቲቭ ነው። ቅድም ስቴትመንቱ ፖዚቲቭ ከሆነ ታግ ኩዌስችኑ ኔጌቲቭ ይሆናል ብለን ነበር። ነገር ግን እዛጋ ልብ ብላችሁ ከሆነ usually የሚል አለ። usually ፖዚቲቭ usually ኔጌቲቭ usually ይላል always አይልም። ስለዚህ ኤክሴፕሽናል ኬዞች አሉ ማለት ነው። ሌላ ምሳሌ ለመስጠት ያክል don't forget will you ይሆናል ማለት ነው። ኔጌቲቭ ፖዚቲቭ ሆነ ማለት ነው። don't be late will you ይሆናል ማለት ነው። እንዲሁም ደግሞ close the window won't you ልንል እንችላለን can't you ልንል እንችላለን ማለት ነው። wait here until I return will you ካልን neutral or slightly firm polite request ነው ማለት ነው። ነገር ግን wait here until I return would you ካልኩኝ more polite softer formal የሆነ ነው ማለት ነው። ስለዚህ ሩል 7ን በቴብል መልኩ ሰመራይዝ ለማድረግ ያክል ማለት ነው እንደ ሬጉላር ስቴትመንቶች ስትሪክት ፖዚቲቭ ኔጌቲቭ ሩልን አይከተልም። ይሄንን ፖላሪቲ አይከተልም። ቶኑ ወይም ኢንቴንሽኑን ተከትሎ ነው ምን አይነት ሰኩዌሽን እንደሚሆን የሚወሰነው ነው። ስለዚህ አሁን ካየናቸው ምሳሌዎች ውስጥ close the door will you የሚለው ፖላይት ሪኩዌስት ነው። don't be late will you ይሄ ኔጌቲቭ ኮማንድ ነው። still uses will you ነው። help me with this won't you ካልን ደግሞ encouraging ወይም urging ነው። ስለዚህ it depends on the tone ማለት ነው። so we don't follow the polarity of positive statement negative tag question negative statement positive tag question ማለት ነው። ስለዚህ ይሄንን በዚህ መልኩ እንድትረዱ ተፈልጋለሁ። ወደ ቀጣዩ እናልፋለን። ቀጥሎ የምናገኘው statements with there is or there are statements with there is ወይም there are ፕሮናውኑ in the tag question matches there from the statement ማለት ነው። በምሳሌ ባትረዳችሁ ነው more clear የሚሆነው there is a lot of work to do today ይላል። is ነው እዚህ ጋር isn't ተጠቅመን እዚህ ጋር ሰብጀክቱ there ይሆናል ማለት ነው። there is a problem isn't there እንላለን ማለት ነው። there aren't any cookies left are there እንላለን ማለት ነው። ስለዚህ thereን እንወስዳለን። የዚህ ሩል ሜን ፖይንቱ there ካለ እዚህ ጋር እሱኑ there ነው እዚህ ጋር የምንጠቀመው። ቨርቡ ደግሞ እዚህ እንዳለው ቨርብ ወይም እዚህ ጋር እንዳለው ነገር ይወሰናል ማለት ነው። ወደሚቀጥለው ሩል እናልፋለን። ሩል ነምበር 9 እናገኛለን። ሩል ነምበር 9 ዴሞንስትሬቲቭ ፕሮናውንስን በተመለከተ ነው። ዴሞንስትሬቲቭ ፕሮናውንስ ፕሉራልም ሲንጉለርም ሊሆኑ ይችላሉ። ሲንጉለር ዴሞንስትሬቲቭ ፕሮናውንስ ከሆኑ this እና that ከሆነ ማለት ነው ይሄና ያ የሚለው ከሆኑ it የሚለውን ፕሮናውን እንጠቀማለን ነው። ምሳሌዎችን ለማየት ያክል this is your book isn't it እንለዋለን። this የሚለው ይሄ ያንተ መጽሐፍ ነው አይደል እንዴ? this የሚለው ሲንጉለር ነው it እንጠቀማለን ማለት ነው። this is your pen isn't it that was a great movie wasn't it was አለ that የሚለው በኢት ተተካ ማለት ነው። this doesn't feel right does it this በኢት ተተካ does እዚህ ጋር መጣ ማለት ነው። ስለዚህ in conclusion this እና that ካሉ በኢት ይተካሉ tag question ላይ የሚለውን ልብ እንድትሉ ፈልጋለሁ። ወደሚቀጥለው ስናልፍ ዲሞንስትሬቲቭ ፕሮናውንስ ሆነው ፕሉራል ሲሆኑ ደግሞ ማለትም these እና those ሲሆኑ እነዚህና እነዛ የሚለው ሲሆኑ ፕሉራል ስለሆኑ በዘይ ይተካሉ ማለት ነው። ምሳሌ ለማየት ያክል these are your keys aren't they these የሚለው በዘይ ተተካ ማለት ነው። those were delicious cookies weren't they those በዘይ ተተካ weren't ወሰድን። ስለዚህ ምንም ከባድ አይደለም ማለት ነው።
in conclusion these እና those in tag question በዘይ ይተካሉ ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው rule number 10 ነው። two possible endings for main verb have እንደ main verb ሲገባ ሁለት ኢንዲንጎች ሊኖሩት ይችላሉ based on American and British English ማለት ነው። እንደ ብሪቲሽ እንግሊሽ ከሆነ haveን ራሱን ኔጌቲቭ ሲሆን ደግሞ haven'ትን እንጠቀማለን ማለት ነው። እንደ ኖርዝ አሜሪካኖቹ ደግሞ ከሆነ do ወይም don'tን ተጠቅመን haveን ባለበት መልኩ እናቆየዋለን ማለት ነው። በምሳሌ ላስረዳችሁ you have enough money haven't you በቂ ገንዘብ አለ አይደል እንዴ? ይሄንን have ራሱን ነው የወሰዱት። በአሜሪካኖች እንግሊሽ ይሄ እንደ ሲምፕል ፕሬዘንት ቴንስ ተወስዶ ይሄ ሲምፕል ፕሬዘንት ቴንስ ነው። ስለዚህ ይሄንን ወደ ታግ ኩዌስችን ለመቀየር do እና doesn't ተጠቀማለን depending on the subject ማለት ነው። ስለዚህ you have enough money don't you እንላለን ማለት ነው። she has a new car hasn't she ይሄ ብሪቲሹ ነው። ከዛ አሜሪካኑ ደግሞ she has a new car doesn't she ይሆናል ማለት ነው። ይሄንን በዚህ መልኩ እንድትረዱ ተፈልጋለሁ። ወደ ቀጣዩ ሩል እናልፋለን። ሩል ነምበር 11 በጣም ጠቃሚ ሩል ነው። words that have a negative meaning ይሄ ብዙ ጊዜ ፈተና ላይ ይመጣል። እነዚህ ወርዶች hardly never seldom rarely scarcely few የሚሉት ኔጌቲቭ ሚኒንግ ነው ያላቸው። እነዚህ ስቴትመንቱ ውስጥ ካሉ ታግ ኩዌስችኑ ፖዚቲቭ ነው መሆን ያለበት የሚል ነው ማለት ነው። በምሳሌ ላስረዳችሁ she never drinks alcohol በፍጹም አትጠጣም። እዚህ ጋር drinks የሚለው ሲንጉለር ቨርብ ነው። ስለዚህ እዚህ ጋርም ሲምፕል ፕሬዘንት ሲንጉለር ቨርብ መጠቀም ነው ያለብን። ዳዝን እንወስዳለን። እዚህ ጋር ኔቨር የሚለው ኔጌቲቭ ሚኒንግ ስላለው እዚህ ጋር ያለው ታግ ኩዌስችን ፖዚቲቭ ይሆናል ማለት ነው። she never drinks alcohol which means she does not drink alcohol ማለት ነው። ስለዚህ እዚህ ጋር does she ይሆናል ማለት ነው። ሌላ ምሳሌ ለማየት ያክል he rarely attends parties ይላል። he almost not እንደማለት ነው። attends parties ማለት ነው ኔጌቲቭ ትርጉም ነው ያለው። ስለዚህ እዚህ ጋር ፖዚቲቭ ታግ ኩዌስችን እንጠብቃለን ማለት ነው። ሌላ ተጨማሪ ምሳሌ ለማየት ያክል he hardly ever goes out እዚህ ጋር ሲንጉለር ነው። እዚህ ጋርም ሲንጉለር እንወስዳለን። እዚህ ጋር hardly የሚለው ኔጌቲቭ ትርጉም ስላለው ፖዚቲቭ ታግ ኩዌስችን እንወስዳለን ማለት ነው። የመጨረሻው ምሳሌያችን few people understood the lecture did they ነው የሚሆነው። ለምን few የሚለው not many people understood የሚል few የሚለው not many ማለት ነው። ስለዚህ ኔጌቲቭ ትርጉም ነው ያለው። few people understood the lecture ከሆነ እዚህ ጋር understood የሚለው verb to ነው። ስለዚህ እዚህ ጋር didን እንጠቀማለን። ይሄ ኔጌቲቭ ትርጉም ስላለው ታግ ኩዌስችኑ ፖዚቲቭ መሆን አለበት ማለት ነው። በነገራችን ላይ few እና a few little እና a little በጣም ብዙ ጊዜ ብዙ ሰዎችን ያምታታሉ። few ሲሆን በጣም ጥቂት ኔጌቲቭ ኮኖቴሽን ወይም ኔጌቲቭ ትርጉም ነው ያለው ማለት ነው። a few ሲሆን ግን ፖዚቲቭ ትርጉም ይኖረዋል ማለት ነው። ለማንኛውም few የሚለው እንደ ኔጌቲቭ እንደሚቆጠር ኖት መኒ እንደሆነ ታግ ኩዌስችኑ ፖዚቲቭ መሆን እንዳለበት እንድታስታውሱ ነው። ወደሚቀጥለው ሩል እናልፋለን። የሚቀጥለው ሩል ነምበር 12 ሩል ፎር ታግ ኩዌስችንስ ዊዝ used to ነው። used to ማለት እንደዛ አደርግ ነበር እንደዛ አይነት ልምዱ ነበረኝ ነው። ሲምፕል ፓስት ስቴትመንት ነው ማለት ነው ስቴትመንቱ። the tag questions for statement containing used to will almost always use the auxiliary verb did or didn't ማለት ነው። በምሳሌ ለማስረዳት ያክል he used to smoke ያጨስ ነበረ። used to የሚለው ያደርግ ነበረ አሁን አያደርግም ማለት ነው። he used to smoke ያጨስ ነበረ። didn't he ነው የምንለው ለምን ይሄ ሲምፕል ፓስት ስለሆነ። ሌላ ምሳሌ ለማየት ያክል እዚህ ትኖር ነበር አሁን እዚህ አትኖርም ማለት ነው። ይሄንን ወደ ታግ ኩዌስችን ስንቀይረው didn't she እንላለን ማለት ነው። ፖዚቲቭ ስለሆነ ኔጌቲቭ ነው መሆን ያለበት። ኔጌቲቭ ስቴትመንትስ with used to ሌስ ኮመን ነው but ፖሲቢሊቲው አለ ጥያቄ ሊመጣ ይችላል ማለት ነው። ፖሲቢሊቲው ስላለ እንዴት ነው የሚቀየረው ካላችሁ ሱሺ አትወድም ነበር አይደል ለማለት you didn't used to like sushi did you ነው የሚሆነው። እዚህ ጋር did ስላለ እዚህ ጋር did መጣ ማለት ነው። ስለዚህ ስቴትመንቱ ኔጌቲቭ ሲሆን didn't አለ used to የሚለው እዚህ ጋር ዲን አንጠቀምም። ለምን did የሚለው ያንን ፓስት ቴንስ ስለሚሸከምልን ማለት ነው። used to ብቻ ይሆናል። ከዛ didn't ተጠቅመን እንደዚህ ታግ ኩዌስችን ልናደርገው እንችላለን ማለት ነው። ለማንኛውም ለእያንዳንዱ ቴንስ ታግ ኩዌስችን ብሰጣችሁ ምን ትላላችሁ? አሰሰመሪ እያንዳንዱን አልሄድበትም፣ ነገር ግን ፕሬዘንት ባደርግላችሁ ልትጠቀሙበት ትችላላችሁ።
አሁን ወደዛው እንሄዳለን ማለት ነው። ለእያንዳንዱ ቴንስ ይሄውላችሁ ፖዚቲቭ ስቴትመንት ኔጌቲቭ ታግ ኩዌስችን ፎር ኦል ዘ 12 ቴንስስ ማለት ነው። ሺ ስታዲስ ለሚለው ዳዝንት ሺ ይሆናል ማለት ነው። እያንዳንዱን እናንተ ሂዱበት። እንግዲህ በሚቀጥለው ስላይድ ላይ ደግሞ ለእያንዳንዱ ኔጌቲቭ ስቴትመንት ፖዚቲቭ ታግ ኩዌስችኑን ለሁሉም ቴንሶች በዚህ መልኩ አስቀምጬላችኋለሁ ማለት ነው። ይሄንን ማየት ማንበብ ትችላላችሁ ማለት ነው። አሁን ጥያቄዎችን ለመስራት ወደ መሄድ አስቤ ነበረ። ነገር ግን ቪዲዮ እየረዘመ ስለሆነ በሌላ ጊዜ ጥያቄዎችን አብረን እንሰራለን ማለት ነው። ስለምትከታተሉኝ ሰብስክራይብ ስለምታደርጉ ላይክ ሼር ኮሜንት ስለምታደርጉ ከልብ አመሰግናለሁ። እንግዲህ የሀገሬ ልጆች መጪው ትውልድ እኔ ማቀውን ለማሳወቅ እየጣርኩ ነው። ማቀውን ባሳውቅ በሚል መንፈስ ነው ይሄንን ነገር እያደረኩ ያለሁትና ተደራሽነታችን እንዲሰፋ ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ፣ ዕውቀታችሁ ይስፋ። ዛሬ ፈተና ያላችሁ ልጆች መልካም እድል ብያለሁ። ባይ ባይ ሲ ዩ ኔክስት ታይም